እንደምን አላችሁ ክቡራን የዩኒካቤል ቤተሰቦች። በዚህ ቪዲዮ የማነሳላችሁ ሀሳብ በጣም ፐርሰናል ነው። እንደየሰው እምነትና አመለካከት በጣም የሚለያይ ሀሳብ ነው። በዚህ ቪዲዮ የማነሳላችሁ ግን ደግሞ በጣም አስፈላጊ ነው። በተለይም በእኔ ተመልካቾች ኮንቴክስት፣ በእኔ ተመልካቾች ዳታ መሰረት እዚህ ላይ ያለ ነው። አብዛኞቻችን እዚህ ቻናል ላይ ያላችሁት ወጣቶች ናችሁ እና በተለይም ደግሞ የትምህርት ዓለም ላይ ያላችሁ ወጣቶች ስለሆናችሁ ለእናንተ በጣም አስፈላጊ ቪዲዮ ስለሆነ ነው ይዤ የቀረብኩት ማለት ነው። እንደተለመደው እኛን ማበረታታት እንዳይረሳ፣ ላይክ ማድረግ እንዲሁም ይህንን ቻናል ደግሞ ሰብስክራይብ በማድረግ መቀላቀል እንዳይረሳ። ምክንያቱም እያደግን ስለሆነ የሆነ ጊዜ መቀላቀላችሁ አይቀርም። እንድትቀላቀሉን በሩን ልክፈትላችሁ፣ ተከፍቷል። ምንድነው በዚህ ቪዲዮ ላነሳ የፈለግኩት ሀሳብ ግቢ ከገባም በኋላ በጣም ይሄ ፐርሰናል ነው ብያቸው እንደየሰው የግል አመለካከት የሚወሰን ነገር ቢሆንም ግን ብዙዎቻችን ደግሞ ዩኒቨርሲቲ ላይ እያለን ስለዚህ ነገር ዲስከስ እናደርጋለን፣ ስለዚህ ነገር እናስባለን እና ያንን በደንብ እኔ የወንድምነት ምክሬንም ፍቅሬንም ልበል ብቻ ሀሳቤን ወደ እናንተ ማጋራት ስለፈለግኩኝ ምንድነው ይህም ሀሳብ ግቢ እያለን በጣም ዲስከስ እናደርጋለን ከተለያዩ ጓደኞቼ ጋር ከሌሎች ልጆች ጋር ግቢ ዩኒቨርሲቲ እያለን ዲስከስ እናደርጋለን። ሶ አትሊስት በዚህ ነገር ላይ ኤክስፒሪየንስ ስላለኝ ነው ማለት ነው። በደንብ ያወራናቸው ነገሮች በጣም የጠቀሙኝ በሰዓቱ እኔንም ጓደኞቼንም በእኔ ዙሪያ የነበሩ ሰዎችን በጣም የረዳቸው መንገድ ስለነበረ ያንን እነግራቸዋለሁ ለእናንተም ስለሚጠቅማችሁ ማለት ነው። ከኛ ታናናሾች እኔ በደንብ ይሄን ነገር በሶሻል ሚዲያ ላይ በበቂ ሁኔታ ምክንያቱም በጣም ቀልድ ስላለ ሶሻል ሚዲያ ላይ ሌሎች ነገሮች በጣም ስለሚበራከቱ እንደዚህ ቁም ነገር ያላቸውን ነገሮች ማግኘት ትንሽ አስቸጋሪ ነው የሚሆነው እና በዛ ሰዓት በደንብ በቂ ኢንፎርሜሽን እንኳን የሰጠኝ ሰው የለም። ግን እኛ ራሳችን እዛው ነው ይዘው ዩኒቨርሲቲ የገባ ሰው ኢትዮጵያ ውስጥ እዛው ነው የሚበቃው። ብዙ ቻሌንጆችንም ምናምን ችግሮችንም ራሱ እየተጋፈጠ ከዛ ችግሩ ከዛ ቻሌንጁ እየተማረ ጎበዞ ነው ይወጣል። በዛ መንገድ እኛም ከብዙ ነገሮች ጋር እየተጋፈጥን ጨርሰናል እግዚአብሔር ረድቶን። ሶ ምንድነው ሀሳቡ ግቢ ላይ እያለን ዩኒቨርሲቲ ላይ እያለን የፍቅር ጓደኛ መያዝ ወይም ደግሞ ሪሌሽንሺፕ መጀመር ተገቢ ነው ወይ ብያቸዋለሁ ቅድም። ይሄ ፐርሰናል ነው። ከሰው ከእምነቱ ጋር ከሃይማኖቱ ጋር ሊያያይዝ ይችላል፣ ከአመለካከቱ ጋር ሊያያይዝ ይችላል። ግን ጀነራሊ እንዲያው ያለው ነገር በጥቅሉ ምን ይመስላል የሚለውን እነግራቸዋለሁ። ደግሞ ቢኖር ምንድነው ጥቅሙ፣ ባይኖር ምንድነው ጥቅሙ የሚለውን ነገር ማለት ነው። ዩኒቨርሲቲ ስንገባ ሁላችንም መሆን የምንፈልገው አለ። ኢቭን እኛ ምንም መሆን ባንፈልግ እንኳን ምንም መማር ባንፈልግ እንኳን ምንም ኬር ባንሰጥ እንኳን የሚያስተምረን አካል ወይም ደግሞ በእኛ መማራችን ከኛ ኤክስፔክት የሚያደርግ ፋሚሊ ይኖራል። እያንዳንዳችን ምንም እንኳን እናት አባት እንኳን ባይሆኑ እንኳን በዙሪያችን ወንድም እህቶቻችን የኛን ስኬት የኛን ከዛ ጨርሶ መውጣትን በትምህርታችን ላይ ጥሩ ነገር ላይ መድረስን የሚፈልጉ በርካታ ሰዎች አሉ፣ አካላት አሉ እና ለእነሱም ምንድነው የሚያስፈልገው ከኛ የሚጠበቅ ነገር አለ ማለት ነው። ትምህርታችን ላይ ፎከስ አድርገን እንድንጨርስ ይጠበቅ። ግን ደግሞ የሚሆነው ወጣቶች ነን። ዩኒቨርሲቲ የሚገባ ሰው አብዛኛው ፋይር ኤጅ ላይ ገና ከፋይር ኤጅም በደንብ እንዲሁም ዲፕ ነው የሚገባው ወደ ዋናው ወጣትነት እና እዛው ላይ የሚታደግበት ቦታ ነው። ብዙ ነገሮችን ብዙ ኤክስፒሪየንስ ላይፍ ላይ የሌለው ሰው መጥቶ ገና ኤክስፒሪየንስ ህይወትን እንደ አዲስ የሚጀምርበት በጣም ከተለያዩ ቦታዎች የሚመጡ ሰዎችን ሚት የምታደርጉበት የምታገኙበት ስፍራ እና እዚህ ስፍራ ላይ አልፎ አልፎ ያው የሚታዩ በጣም ኔጌቲቭ የሆኑ አይነት ነገሮችም አሉ። ጥሩ ደግሞ መልካም ነገሮችን ራሳችሁን የምትገነቡበትም ቦታ አለ። እኔ ዩኒቨርሲቲ ላይ ሪሌሽን ጀምሩም አትጀምሩም አልላችሁም፣ ፐርሰናል ነው ብያቸዋለሁ። ግን ጀምሮ ምን ተጠቀሙ ሰዎች፣ ሳይጀምሩስ ደግሞ ምን አተረፉ የሚለውን ነገር በደንብ እነግራቸዋለሁ። ሪሌሽንሺፕ ያውላችሁ ምን ይፈልጋል መሰላችሁ? በተለይ እንደኔ ማለት ነው አንድ ሰው በጣም ከሚድል ወይም ደግሞ በጣም ከድሃ ቤተሰብ የወጣ ራሱን መቀየር ራሱን አስተምሮ በቃ በትምህርት ራሱን እንትን ብሎ ትምህርቱን ጨርሶ ወደ ስራ ገብቶ ራሱን መለወጥ የሚፈልግ አይነት ሰው ሪሌሽንሺፕ ግቢ ላይ ባይጀምር ባይ ነኝ። ምንም አይነት ነገር ውስጥ ባይገባ ባይ ነኝ። በቃ ቢቻል ቤተክርስቲያን ከሆነ የሚሄደው ቤተክርስቲያን መሄድ፣ መስጊድ ከሆነ የሚሄደው መስጊድ መሄድ፣ በቃ ትርፍ ጊዜውን ጥሩ ከሚባሉ ራሱን ጥሩ ፊል እንዲያደርግ ከሚያደርጉ ሰዎች ጋር ጓደኞች ምናምን ካሉት ከእነሱ ጋር ማሳለፍ እና ምንም አይሆን አይነት ላይፍ ውስጥ ሪሌሽንሺፕ ውስጥ ምናምን ባይገባ እላለሁ። ይሄን ለምን እንዳልኩ ልንገራችሁ። ሪሌሽንሺፕ ማኔጅ ማድረግን ይጠይቃል። ማኔጅ ማድረግን ማለት ጎበዝ መሆንን ይጠይቃል። እዛ ነገር ላይ እንክብካቤ ይፈልጋል። ፍቅር
ማለትም አሁን ለምሳሌ ሴቶችም ሆናችሁ ወንዶችም ሆናችሁ የምትወዷት ወንድ ከሆንክ የምትወዳት፣ ሴት ከሆንክ ደግሞ የምትወጂው ልጅ ሊያገኝሽ ይፈልጋል። ከአንቺ ጋር ጊዜ ማሳለፍ ይፈልጋል። ትምህርትሽን ንባብሽን ገታ አድርገሽ እሱን አንድ ሀብታ ማግኘት አለብሽ በየጊዜው። ወንዱም ከሆነ ደግሞ እሷ ልታገኝ ትፈልጋለች፣ ከአንተ ጋር ጊዜ ማሳለፍ ትፈልጋለች። ስለዚህ ታገኛታለህ ሄደህ። በዚህ ሰዓት ሉዝ የምታደርጋቸውን ጊዜ፣ ገንዘብ፣ ኢነርጂን እነዚህን ነገሮች ማሰብ አለብህ። ይሄ ማለት ግን ይህንን ነገር ማኔጅ ማድረግ አትችሉም ይከብዳችኋል እያልኩ አይደለም። አንዳንድ ልጆች አሉ በጣም ማቹርድ ሆኖ ግቢ የሚገቡ ዩኒቨርሲቲ ሲገቡ አይምሯቸው በጣም በሳል ሆኖ መጀመሪያ ሃይስኩል ላይ ብዙ ነገር አውቆ የሚገቡ። በተለይም በዚህ ጊዜ በጣም ብዙ ሰው ሃይስኩል ላይ ምናምን እያለ በቃ ጣጣውን ጨርሶ ነው ወደ ዩኒቨርሲቲ የሚገባው። ከዛ የዘንድሮ ፍሬሽ እንዲያውም በቃ ሲነር ነው የሚመስለው። ግን አንዳንድ ልጆች ደግሞ አሉ እስከ ሃይስኩል ድረስ በጣም በቤተሰብ ቁጥጥር ስር አድገው ምናምን ኤቭሪቲንግ ገና ኤክስፒሪየንስ ማድረግ የሚፈልጉ እስቲ ልሞክረው የሚሉ አሉ። በዚህ ዶርም ላይ ምናምንም ይሄ ሪሌሽንሺፕ እንዴት መሰላችሁ? በጣም ግፊት አለ። ዶርም ለምሳሌ አንድ ላይ 6-7 ሆናችሁ ስትኖሩ መጀመሪያ ሴሚስተር ላይ ምናምን እንትን ትላላችሁ። ሁለተኛ ሴሚስተር አብራችሁ ብትመደቡ ከሆነ በቃ ቤስት ጓደኛው ነው የምትሆኑት። ከዛ በኋላ ከልክ በላይ ማውራት ትጀምራላችሁ። ስለ ፐርሰናል ነገር ማውራት ትጀምራላችሁ። ኧረ እሱ እኮ አሪፍ ልጅ ነው፣ ለምን ኧረ እሷ እኮ እንደዚህ ናት፣ ለምን አትጀምሩ? እናንተ እኮ በጣም የምትሄዱ ናቸው አንድ ላይ ምናምን ግፊት ይመጣል። ግን ቤት እያላችሁ ቢሆን ሃይስኩል ላይ ምናምን እያላችሁ ቢሆን ኢቨን ሪሌሽንሺፕ ጀምራችሁ እንኳን ቢሆን ልታገኙት ምናምን ለመሄድ ጊዜ አይኖራችሁም። በቃ ቤተሰብም አይፈቅድም፣ ጫና አለ ምናምን። ቤት ውስጥም ራሱ ስልክ ብታወራ አቺ ምናምን ተባብለ ወደ ያንን ነገር ገታ የማድረግ ሲጀመር ይደብራችኋል ስታስቡ። ኧረ እኔ በነፃነት ስልክ እንኳን ማውራት ማልችልበት ብላችሁ ቴሌግራም ላይ ምናምን የሚያልቅ ይሆናል የቤቱ። ዩኒቨርሲቲ ስትሄዱ ግን ስልክ ለማውራት በጣም ጊዜ አላችሁ። ዶርም ውስጥ ብቻችሁን በምትሆኑበት ጊዜ መደዋወል አለ። ወይም ደግሞ ኢቭን በጣም ግቢ ውስጥ በቃ ብቻችሁን ናቸው፣ ቤተሰብ ምናምን የለም። በጓደኞቻችሁ ፊት ለማውራት ደግሞ አትሸማቀቁም። ኢቭን ጀግንነት ይመስላል። በቃ ሴቷ ደውላ ወይም ወንዱ ደውሎ ምናምን ሲያወሩ ምናምን በቃ ደስ የሚል አይነት ነገር ያለው ይመስላል። በዛ ምክንያት ብዙ ሰዎች ወደ ሪሌሽንሺፕ ይገቡና የሆነ እኔ ስለማውቅ ነው ፍሬሽ እያለን አንዳንድ ልጆች በጣም ትምህርታቸውን እስከ መርሳት ምንድን ነው በቃ ለምንድን ነው ግቢ የመጡት ያ ሁላ ግራ እስኪገባቸው ማለት ነው። ለምን እንደመጡ ሁላ የማያውቁ ልጆች ነበሩ። ለመማር መጥተው በቃ ሌላ ዓለም ውስጥ ገብተው ለእኛም ጭንቀት የሆኑ በቃ ለያዥ ለገናዥ አስቸገሩ ምናምን የሚባሉ አይነት ልጆች ነበሩ። በጣም የሚጎዳ አይነት ሪሌሽንሽፕ ማኔጅ ማታደርግ ከሆነ ማኔጅ ማድረግ ያው የትምህርቱን ሎድ የሀገሩን ሁኔታ ግቢ ላይ አንተ የመጣበትን ዓላማ መንፈሳዊ ህይወትን ያንን ሁሉ ነገር ማኔጅ ማድረግ የማትችል ከሆነ ሪሌሽንሺፕ ውስጥ አትግባ። በተለይም ወንዶች በጣም የምር ኖርማል የሆነ አንዳንድ ልጆች ለምን እንደሆነ አላውቅም የሚጨንቃቸው አለ። ፍቅረኛ ካልያዙ የሆነ ሴሚስተር ላይ በቃ የሚቀያይሩ አሉ። በጣም የሚባክን አይነት ህይወት አለ፣ የሚባክን አይነት ጊዜ አለ፣ የሚባክን አይነት ጉልበት አለ እና ያንን ኤነርጂያችሁ ምናምን ብትቆጥቡና አንድ ነገር ላይ ፎከስ ብታደርጉ። ለምሳሌ ፍቅረኛን ይዘ ግቢ ውስጥ በቃ ወደዛ ከአንድ ጥግ ወደ አንድ ጥግ ከመዟዟር እና በጣም ጊዜን በርን ከማድረግ ይልቅ ትርፍ ሰዓት ካለ ሌላ ነገር ብትማር በቃ ሙያ ሊሆን ይችላል። ከተማዎች ላይ ከሆነ አብዛኞቹ ዩኒቨርሲቲዎች ከተማዎች ላይ ስለሆኑ ያሉት ወጣ ብሎ ሌላ ነገር ሙያ መማር የሆነ ቀለል የሚል ነገር የሚጠቅም ነገር ከትምህርት ጎን ለጎን መማር በጣም ብልህነት ነው። ግን ጊዜን ሎስት ማድረግ በጣም ከባድ ነው እና በኋላ የሚቆጭ ነገር ነው የሚሆነው እና እኔ ዩኒቨርሲቲ ላይ ሰዎች ታዲያ ተዋውቀው ይጋቡ የለ ምናምን ለምትሉ ልጆች ያውላችሁ ፈጣሪ የአንድን ሰው የእልዋ ነገር ወይም የሚባለው አይደል ነገር የአንድን ሰው የትዳር ሁኔታውን እንጀራውን በቃ ወደፊት የሚኖረውን ኑሮ በቃ ያንተ ሚስት ወይም ያንቺ ባል እዚህ ዩኒቨርሲቲ ውስጥ ነው የምታገኘው ብሎ ጽፎለት ከሆነ በቃ እንደኔ እምነት ማለት ነው አዘጋጅቶለት ሊሆን ይችላል። እዛ ቦታ ላይ አይታወቅም ሰው መገናኘው። ምክንያቱም እዛ ላይ ተዋውቆ ተጋብቶ ምናምን ልጆች ወልዶ የሚኖሩ በጣም በርካታ ሰዎችን መጥቀስ እንችላለን። በየአካባቢያችን አይጠፉም። ያው ብትጠይቋቸው አሁን ብዙ ካፕሎችን የት ነው የተዋወቃችሁት፣ መጀመሪያ እንዴት ነው የተገናኛችሁት ሲባል እኔ ዩኒቨርሲቲ ተማሪ ሆኜ እኔ እንዲህ ሆኜ በጣም የሚነሳው እንደውም ዩኒቨርሲቲ ላይ ነው እና ይሄ ማለት ግን ሁሉም እዛ ነው ማለት አይደለም። አንዳንዱ ከዩኒቨርሲቲ ተመርቆ ከ10 ዓመት በኋላ ሊሆን ይችላል ሚስት ሊያገኝ ያለው፣ ግን እዛ ዩኒቨርሲቲ ላይ እየባከነ ነው ማለት ነው እና የአንዳንድ ጊዜ የፈጣሪን ጊዜም ደግሞ በሰከነ መንፈስ ሆኖ መጠበቅም መልካም ነው። በጣም መጣደፍም አስፈላጊ አይደለም። የግድ ዩኒቨርሲቲ ተማሪ ነኝ እኔ ፍቅረኛ ሊኖረኝ ይገባል ማለት የለባችሁም።
በጊዜው ይሆናል ሁሉም ነገር ሁሉም ያምረው በጊዜው ነው እና እኔ እንደ ወንድም ነው የምመክራችሁ ይሄንን ነገር ማኔጅ ማድረግ እስከሚከብዳችሁ ድረስ እንደዚህ አይነት ነገር ውስጥ ባትሰምጡ እላለሁ። ቀጣይም ጠቃሚ ነገሮችን ብቻ እዚህ ቻናል ላይ ታገኛላችሁ። ፖዚቲቭ ነገሮችን ሀሳባችሁን ኮሜንት ላይ አሳውቁን። መልካም ጊዜ፣ እንወዳችኋለን። ከኛ ጋር ወደፊት። ታንክ ዩ ቬሪ ማች